አልহামዱሊላህ ማለት ለአላህ ምስጋና የአላህ ነው ማለት ነው አይደለም ምስጋና ይገባው ሳይሆን ምስጋና ሲጀምር የአላህ ነው ተደቡር ታርግ የምታደርገው ምንድነው ለምንድን ነው የምትለው አሊፍ ላም ሚም እኮ ስትል በቃ የተኛው ሙላማ ተፍሲር ሂድ ምን ማለት ነው ብሎ ጠይቆ ነው የሚያልፈው በቃ ደስ ይላል ቁርአን ሲቀራ ያምራል ምናምን ከዛ ውጪ ግን መሬት ላይ የሚወርድ አልነበረም ብሎ ለኔ በጣም ፖለቲካል መጽሐፍ ነው ለኔ ጋይድ ነው ፖለቲካል ጋይድ ነው ላይክ አንዳንድ ቦታዎችን አይና ፊርዓውን አይውና ይሄ እኮ ከንትና ጋር መሳሰል የሆነ ታሪክ ላይ መጣልኛል ኤግዛክት ሞመንት ማለት ነው ፊ ዚክሩኩም በቃ እንትን ያደርግ አእምሮ እንዳልክ እንኳን ቁርአን ቦታ የሚሰጠው አለህ ብሎ የሚያስበው ፕሮሰስ ማድረግ ሲጀምር ፕሮሰስ ማድረግ ካልጀመረ በቃ የለም በቃ አውዝ ባፍልድ በቃ ማለት እንደዚህ ነው እንደ ቁርአን እኔ ማቆ ቁርአን እንደዚህ አልነበረም እኔ ማቆ ቁርአን እኔ የሰማሁት ቁርአን እንደዚህ አይደል ወደ ጥያቄው ልንመለስና ተደቡር ታዲያ እንዴት እናደርግ ቢስሚላህ ተደቡር እንዴት እናደርግ እሱን ጥያቄ ለመመለስ ነበር አይጀመርኩት ተደቡር እንዴት ነው ብናደርገው አንደኛ እንትን መረዳት ነው ግዴታ እንደሆነ መረዳት ነው የመጀመሪያው ከምንም በላይ ተደቡር ሌክዠሪ ነገር አይደለም ተደቡር አንዳንድ ሰዎች የሚያደርጉት ሌሎች ደግሞ የሚያደርጉት አይደለም ኤቭሪዋን ነው ኢንቫይት ብቻ አይደለም ክሪስቲያኒዝም የተደረገበት ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም የውመል ቂያማ አንድ በጣም ያስፈራ ኢንሲደንት አለና የውመል ቂያማ ላይ ቢፈጠር ረሱሉን እንዴት ነው አንደርስታንድ ብናደርገው ሸፋዓ ለኛ እንተ ሸፋዓ ይሆናሉ ምልጃ ይሆናሉና እዛ ሞመንት ላይ ግን ሰዎች ላይ ሲመሰክሩ ወይ ደግሞ እንትን ሲሉ ምንድነው በቃ እንትን ክርስቲያን ሲያደርጉት አያለ እዛ ሞመንት ላይ ለአላህ እንትን ሲሉ ማለት ነው ወቅታቸው ሲያቀርቡት አያለ ረሱል ረቢ ይላሉ ይታይ ኢነ ቀውሚ እነዚህ ሰዎች የኔ ሰዎች ተخذوا هذا القرآن محجورا ይሄንን ቁርአን ወላ ተርሚንጎ በጣም ያስደንቀኛል اتخذوا هذا القرآن محجورا ቁርአንን اتخاذ አድርገውታል ይዘውታል የተጣላ አድርገው ይዘውታል አለ ረሱል ሰለላሁ ዐለይሂ ወሰለም ወዳዘት ላይክ ማለት እንዴት ነው ሰው ይዞ የተጣለ የሚያደርገው ልክ አንደርስታንድ ስታደርገው ለካ በጣም ሴንስ ይሰጣል አይደለ ቁርአን እኮ ይዘነዋል በጣም እንወደዋለን ቃሪዎች በጣም ደስ ይላሉ መኪኖቻችን ላይ የተለጠፉ አዮች አሉ ካሊግራፊ በጣም የሚያምር ነገር አለ ከዛ ግን የምርም ማስበነው አናቅም የምርም ሰርተንበት አድርገነው አናቅምና ሐጅርማ የምርም ሐጅር ማድረግ ያን አንደርስታንድ ማድረግ ይፈልጋል ቁርአን እንትን ማድረግ ወዴት እንዴት እናድርገው ወደሚለው ስትመጣ ደግሞ ቅድም እንዳልነው ተፈኩር ማድረግ ወይ ደግሞ ይሄ ተደቡር ማድረግ ጥያቄ መጠየቅ ነው ሌላ ምንም ነገር የለውም ዛ አያ ላይ ቆመህ ላንተ ምንድነው ይሄ አያ አላህ በዚህ ምንድነው ያስተማረኛለሁ አላህ አልহামዱሊላህ ሲል ምንድነው ያስተማረኛለሁ ረብል ዓለሚን ሲል ለምንድነው አላህ ሹክርን ያልተጠቀመው ለምንድነው ሐምድን የተጠቀመው ዲቴል መግባት ስትፈልግ ደግሞ ማለት ነው አረበኛ ምናምን ተመረህ ምናምን ነገር ምናምን ሁሉም ሰው ሞቲቬት ይሆናል ብዬ አስባለሁ ይሄን ሲያይ ለቁርአን የምርም ሪሌሽን ተሲልና ለምንድነው ሹክርን ያልተጠቀመው ለምንድነው ሐምድን የተጠቀመው ኢቭን ያን ያህል ዲፕ ባትሄድ ራሱ ለምንድነው ለምን ላመስግን እስኪ አልহামዱሊላህ ለአላህ ምስጋና ለምን ለየትኛው ኒዕማ ላመስግን ያ ነው በቃ ተፈኩር አንዳንድ እንትኖች ደግሞ እዛው ቁጭ ብለህ አይደለም ወጣ ነው ኤክስፒሪየንስ ያደረክ ነው እንትን ተፈኩር ተደቡር የምታደርገው ኤክስፒሪየንስ ያደረክ ነው አላህ ስለ ንፋስ ሲያወራ ትክክለኛ ሸርሑ ውጪ ነው ንፋስ ሲነፍስ ሌላ ቦታ አይደለም አይደለ ስለ ፀሐይ ስለ ተራራ ያወራል አላህ ከተራራ እኔ ፐርሰናሊ በጣም ከሚያስደንቁኝ የአላህ ፍጥረቶች መካከል ተራራ በጣም ይገዛኛል ለምን እንደሆነ አላውቅም የሆነ እንትን ታይበታል የሆነ ዒዛን ታይበታል የሆነ ትልቅነቱ ምናምን ነገርና ወይንሲፉ ረቢ ነስፋ ኢላህ አላህ ወይዘሩ ሐቃ አንሰፍሰፋ ይሄን የምታየውን ነገር እንዳልነበረ ያንኮተኩቷል ለኪ እንደ ትልቅ እንትን ያየውን ነገር ማለት ነውና ያ ነው ተደቡር በቃ ልክ እንትን አላህ ያለህን ነገር ወጣ ኤክስፒሪየንስ ማድረግ ነው ማየቱ ከዛ ላይ ማያያዙ ምናምን ነገር ለዚህ ነው አላህ እኮ ረበና ما خلقت هذا باطلا የሚሉ ሰዎች የተፈከሩና في خلق السماوات አይደለ በቃ ተፈክሩ ያደርጋሉ ያሉ መሬቱን ሰማዩ ምድሩን ያሉ ከዛ በኋላ ኢቭን ቁርአን ሳያገኙ ራሱ ነው አይደለም የሚለው ቁርአን ሳያገኙ ራሱ ረበና ما خلقت هذا باطلا ማንም ሴን የሆነ ሰው አንደርስታንድ የሚያደርገው አይማ ዝም ብሎ ነገር አይደለም ከዛ ለቁርአኑ ደግሞ ሂድና ሲልህ ደግሞ ያ ነው ተፈክሩ ማድረግ እንትን ማድረግና እዛ ጋር ጥያቄ አፎን በጣም አስረዝማለሁ ነው ይሳው አብሽራ እንዳትጨነ خذ راحتك አላህ ምን ያደርጋል መሰለህ እንትን ተረቡን ስንረዳ ብዙ ሌንሶች አሉ ብያለሁ መጀመሪያው ኖርማል ለምሳሌ ምንድነው ብለን የምንጠይቃቸው ጥያቄዎች አሉ አንደኛ ደግሞ አረበኛ ለምሳሌ ተርሞች ለምሳሌ አላህ ለምንድነው ይሄን ያለው ለምንድነው ይሄን ያለው ብሎ ጠይቃል አንዳንዴ ለምሳሌ አሁን በቃል ኤግዛምፕል በሰጠህ ለምሳሌ አላህ لقد خاب من حمل الظلم الى الله አይደለም ጠፋ ይላል ምንን ዙልምን ወይ ደግሞ በደልን የተሸከመ ይላል አላህ በደልን ይሰራ አላለም አላህ
በደልን የተሸከመ ምን ማለት ለምንድን ነው አላህ በደልን የሰራ ያላለው የተሸከመ ያላለው ከዛ በኋላ ልክ ቁጭ ብለህ ማሰብ ስትጀምር ያው ፐርሰናል እንትን ስለሆነ ማለት ነው ቁጭ ብለህ ማሰብ ስትጀምር ኦኬ ለካ ዙልም የምትሰራው ነገር አለ የምትሸከም ነው ዙልም ስትበድል ለዚህ ነው እኮ በጣም መጥፎ ሰዎች መተኛት የማይችሉት ማታ ተሸክሞ ስለሚያድ አላህ ያንን ሲነግር ብዙ ሪያሊቲ እየነገረህ ነው ሳይኮሎጂካል ወሬ እያወራህ ነው እና ቃሎችን ስትጠቀም ምናምን ነገር በጣም እንትን ይልሃል አሁን በጣም ከመወዳቸው ስራዎች ሱረቱል ዩሱፍ በጣም ይደንቀኛል በጣም እና ለምሳሌ ሱረቱል ዩሱፍ ላይ ሁሌ እምላለሁ ሳይኮሎጂ ትምህርት ሙሉ ለሙሉ ሱረቱል ዩሱፍ ላይ ያለቀ ነው ይመስለኝ እኔ ከሳይኮሎጂ የሚባል ነገር የሰው ማንነቶች ብታያቸው እዛ ጋር ያሉ ሰዎች የዩሱፍ ወንድሞች ከዛ ዩሱፍ ያለው ከዛ የአባት ሪሌሽን ከዛ በኋላ የጓደኛ ሪሌሽን አንድ ኤግዛምፕል ልስጥህና ከዛ እንግዲህ ያው ቁርአን ከጀመርን እኮ ወሬው ብዙ ነውና አንድ ኤግዛምፕል ልስጥህና ዩሱፍ ምን አደረገ ህልም ፈታላቸው እስር ቤት ነበርና ህልም ፈታላቸው ከዛ በኋላ አንደኛው ይሞታል አንደኛው ደግሞ እንትን ይላል ንጉሱ አገልጋይ ይሆናል አላህ ምን ይላል ነፃ ይወጣል ብሎ ላሰበው ሰውዬ ምን ይለዋል እዝኩርኒ عند ربك አይደለ የታጋስቴድ ዩሱፍ እኮ ተበድሏል ማን ብለ አስታውሰው ይላል ከዛ አንሳው ሸይጣን አይደለ ያንን እንዳያስታውስ ሰይጣን ያስረሳው ይላል ከዛ ግን ያው ዩሱፍ ፊልም ስላየ ምናን ነገር ባያስ ያደርጋል አይደል ያ ሰውዬ ጥሩ ሰው ነው ከዛ በኋላ ሸይጣን ረስቶት ነው እንጂ ድንገት ምናምን ነገር ከዛ ግን ስታይ ለምን የረሳው ብዬ ማሰብ ጀመርኩኝ ከዛ ልክ ቀጣው አያ ላይ ልክ ንጉሱ እንትን ከህልም ካየ በኋላ የሰውየው ማንነት የምር ማሳየ ልክ ሲመጣ አዩሃል ሲዲቅ ምናምን ያሽቃበጠ መጣ እንዴ አልኩኝ እኔ እንዴ እንደዚህ የረሳው ሰውዬ እንዴት ነው እንደዛ ሲዲቅ ይቅርታ ራሱ አላለም የረሳበትን ነገር አንዳንድ ሰዎች አሉ እንደዚህ እንትን የሚሉ በቃ ማለት ለጥቅማቸው ሲሆን ከዛ መጥቶ ደግሞ ሲነግረው ስለ ህልሙ ሲነግረው ስለ እንትን አይደለም የነገረው ምንድነው ንጉሱ አያ አይደለም ያለው ሰዎች የሆነ ህልም ታይቷል ኢማጂን ማለት ንጉሱ ቢል እንትን ነው ትልቅ ነገር ነው እና ነገር ቀጥታ አፍቲና ነው ያለው በቃ እንትን አለ ምናን ነገር ያን አንዳንድ ፐርሰናሊቲዎች አሉ እንደዛ ታይበታለህና ቃሎች ፐርሰናሊቲዎች ስቶሪዎች ከዛ በኋላ ኮሪሌሽኖች እንዴት ነው የሚገናኙት ነው የሚልበትን ታይበታል ሌላው ደግሞ ፐርሰናል ኤክስፒሪየንስ ነው እንዳልኩ ፐርሰናሊ አንተ ፊልም ታርቀድም ያነሳውልህ እንትሮች ማለት ነው ለአንተ ብቻ እንትን ያሉ አሉ በቃ ማለት አንዳንድ ሰዎች አጣቀም እንዴ እንትን የሆነ ሰው ማጋባት ማትችላችሁ ስሜቶች አሉ አንተ ነህ እኮ በቃ ምንም ልታረጋቸው አትችልም አንድ ሰው ያለ የሰለመበት ምክንያት ሲናገር በቃ እንትን አልኩኝ ብዙ ሃይማኖቶችን ፈለኩኝ እንትን በቃ መረመርኩኝ ምናን ነገር እዛ መጨረሻ ላይ ቁርአንን አነበብኩኝ አለ ከዛ ኦኬ በቃ ቁርአኑ ሴንስ ይሰጣል ግን የሆነ ምልክት ፈልጋለሁ አለ ከዛ ዘጋሁኝና ቁርአን በቃ ምልክት አሳየኝ አልኩኝ አለ ጠበቅኩት አለ ምንም የለም እሺ 10 ደቂቃ ለስታለ ጠበቅኩት አለ ምንም መብረቅም የለም ምንም አይነት ስሜት የለም ዛና ልክ ስገልጥ አያው ሚለው አለ ትርጉሙን ነው እንትን ያለው ስፔሲፊካሊ የትኛው እንዳለ አላወኩምና ምን አለ ሰማይና ምድር ያለው ምልክቶች አይበቃቸውም ይላል አላህ ሌላ የምን ምልክት ነው የምትፈልገው እና ቁርአን እንደዛ ነው አንዳንዴ ፐርሰናል ሪሌሽኖች ናቸውና ተደብር ስንል የፐርሰናሊ የምታገኘው ነገር አለ ከዛ በኋላ ቃሉን ብቻ ደግሞ ያስተነተንክ የምታገኘው አለ አላህ ለምንድነው ስፔሲፊካሊ እዚህ ቦታ ላይ እንደዚህ ያለው የምትለው ነገር አለ ከዛ በኋላ አንዳንዴ ቁጭ ብለህ ስታስብ አሁን አያዎች እየመጡብኝ ይቸገራል አብሽር ይምጡ ምን ይላል በጣም የሚያስደንቀኝ አያ ማለት ነው ኢሳ አለይሂ ሰላም فلما احسن منهم الكفر الى الله አይደለ እንትን በቃ በጣም ነገሮች ከበዱና ከነሱ ክህደትን ኩፍርን ሴንስ ፊል ባደረገ ጊዜ ከዛ በኋላ من انصاري الى الله ለሐዋርዮቹ من انصاري الى الله ብሎ ጠየቃቸው ማን ነው የሚረዳኝ ወደ አላህ ማን ነው የሚያግዘኝ ብሎ ጠየቃቸው ከዛ የነሱ መልስ ኤክስፔክት ያደረኩት የነበረው እኔ نحن انصاروك አይደለ የጠየቀው ማን ነው አንሳሪ ብሎ የጠየቀው አይደለ نحن انصاروك ነበር ማለት ነው ምን አሉ نحن انصار الله ኢቭን ያው እንትን ያላቸው ቻንሱ ያላቸው ምን አንሳሩከ ማለት እየቻሉ አንሳው ቀጥታ ነው ከአላህ ጋር እንትን ያሉት እና ሶ ቢዩቲፉል እና you know ዛስ በቃ ቁርአን እንደዛ ነው በቃ ለምን አላለም እንዴት አለ ምናምን ብለህ ስጠይቅ ማለት ነውና በጣም አበዛ ሶ ጀነራሊ ቁርአን እንደዛ ነው መርሐባ አባቴ እሺ በጣም የሚገራርሙ ሐሳቦች እየተነሱ ያሉት ተደብር አካባቢ በጣም የሚገራርሙ ሐሳቦች ናቸው እየተነሱ ያሉት ብያለሁ እኔ ማሻአላህ አይ በጣም ደስ ይላል ሐቂቃ ሰው ኤክስፒሪየንሱን ሼር ሲያደርግ አሁን ቅርብ ጊዜ አሁን ዌስተርን ዓለም ላይ እንትን እየተባለ ሙቭመንት አለ ምንድነው spiritual movement without religion or without spirituality በቃ ሃይማኖትን አውጥተው ግን ስፒሪቹዋል ሆነ አይነት ነገር ነው እነዚህ ሰዎች የሚሰብኳቸው እኔ ፊል አድርጌዋለሁ እኔ ኖሬዋለሁ ምናምን እያሉ ነው ሰዎችን የሚያወሯቸው እና እንዴት ነው እኛ መሻይኾች እናንተ ንገሩን በቃ እኔ ኖርኩት ነው ብላችሁ ንገሩን ብላ አንዲት እህት አንን ሸክስ ጠይቀው ነው በቃ ማለት ፈረንጁ ሰውዬ እኔ እኮ በቃ አጣጥሚው ሰላሚን አግኝቼ ምናምን እያለ እየሰበከ ሰውን
ያመጣዋል ወደ አስተሳሰብ ወደሚፈልገው ነገር ሆና ነገር እኮ ነው። የኛ ግን በቃ እንዲህ ምናምን በሉን በቃ ሰውንና ብላ ጠይቃቸው እናንተ ለምን ደሞ አትሉን አንዴ ያጣጣማችሁ ንገሩና እኛ ምን እንምጣ ትላለችና ሰው የተወሰነም ቢሆን የኖረውን ነገር ፊል ያደረገውን የተሰማውን ሲያወራ ይጋባል። ሐቂቃ ስሜት አለው። ደረቅ እንደዚህ ነው እንደዛ አታርጉ ምናምን እኔ እንዲሆኝ ብሎ ሲያወራ በጣም አሪፍ ነው ብዬ አስባለሁ። ያልተለመደ ነገር ነው አይደል? እኛ ሙስሊሙ ጋር በቃ በሪያም በምንም ስም ያው ሪያም ምንድነው የሚለውን በደንብ አንደርስታንድ ስላላደረግን ወይ የሆነን ሐሳብ ቁንጽል አድርጎ የመረዳት አባዚም ስላለብን ነው። ሊየደበሩ አያቲሂ ላይ ነበርነውና በቃ የቁርአን ኦልሞስት ከወረደባቸው ግቦች መካከል ነው። ቁርአን የወረደባቸው ግቦች አሉ። ከዛ ውስጥ አንደኛው ተደብሩ ነው። ተደብሩ ለሁሉም ሰው ነው። ይህን ግዴታ መሆኑን መጀመሪያ ማወቅ ይፈልጋል። በቃ ይሄ ዋጅብ ነው፣ ግዴታ አላህ Subhanahu Wa Ta'ala ይጠይቃል። በነገራችን ላይ ዋጅብ ነው ማለት ትችላለህ ማለት ነው ፖይንቱ። እኔ ሰላትን አላህ እኮ ግዴታ ሲያደርግብኝ ትችላለህ ማለት ነው። ዘካን ግዴታ ሲያደርግብኝ ገንዘብ ካለኝ ትችላለህ ማለት ነው። ይህ ማለት ደግሞ ከም ፐርስፔክቲቭ ነው በደንብ ሰው አንደርስታንድ እንዲያደርገው አላህ Subhanahu Wa Ta'ala በቃ ኢማጂን እናድርገው። አሁን እንግዲህ የስልጣኔ ኦልሞስት በቃ ጥሩ የሚባል በሰው ልጅ ባስተሳሰቡ በሰል ያለበት ጊዜ ላይ ያለ ነው። በታሪክ ራሱ ፊታሪ ለሰው ልጅ ክብር ቫልዩ የተሰጠበት ጊዜ ነው። ቢያንስ አቀላሊ ለአንድ ክፍለ ዘመን ቀረብ ላለ ጊዜ ሀገራቶች ተስማምተው የሰው ልጅ ሂውማን ራይትስ ምናምን ብሎ ያጸደቁ በሌላው ዓለም ያልነበረ ነገር ነው ከዚህ በፊት የነበረው ላይ ይህ ከሆነ ቁርአን የወረደበት ማህበረሰብ ምን አይነት ማህበረሰብ መሰላችሁ? በደንብ አንደርስታንድ እንድታደርጉት አንድ ሰው ኢማጂን አድርጉት፣ እንዴት ልትንቁት እንደምትችሉ ማለት ነው። ሰፈር ሲወጣ ጌታውን ከተምርና ከቂጣ ቀላቅሎ ይሰራል። ጌታውን በቃ ሊያመልከው ነው፣ አሁን ሊሰግድለት ጠብቀኝ ብሎ ሊለምነው ምናምን ማለት ነው። ይጠቅመኛል ይጎዳኛል ብሎ ከዛ እዛው ሰፈር ላይ ያው በረሃ ነው ይርባቸዋል አይደለ? ከዛ የሚበሉት ነገር ሲያጡ ቀለብ ሲያልቅባቸው ይህንኑ ጌታ ይበሉ የያዙትን አካል የሚበሉ እጁን ጎመድ ያርጉ ይቅርታ እንግዲህ ጋድ አም ሶሪ ረቦኛል እያሉ የሚበሉ ሰዎችን በቃ በጭንቅላታቸው ሳሏቸው። እነዚህ ሰዎች ላይ ነው ቁርአን የወረደው። ለዚህ አእምሮ እንግዲህ አሁን እንዲህ የሚያደርግ ሰው እብድ ነው ምንለው በዚህ ጊዜ። አረብ እኮ አይነት እብዶች ምን እንዳያደርጉም አሁን ማለት በቃ ለኔ ምን እንደሚባል አላውቅም። ይሄ ሰው ነው አላህ Subhanahu Wa Ta'ala ለአስተሳሰቡ ለአእምሮ ለአቅሉ ለልቡ ነው ቫልዩ ሰጥቶት አፈላ ታቂሉን አፈላ ተፈከሩን لقوم يذكرون لأولي الألباب ምናምን እያለ الذين يستمعون القول فيتبعون أحسنه እያለ የሚያናገራቸው ጀማዓት الخير ይሄን በጣም አንደርስታንድ ማድረግ ይፈልጋል። እኔ እዚህ ጋር የመጀመሪያው ፖይንት ላይ ነው በቃ እንዲህ የምትለያየው። ምክንያቱም ለኔ አይደለም ካልክ ትለያያለህ ነው ላንተ ነው። አንተ ደግሞ ልክህን ማወቅ አለብህ ነው። ሰው ልጅ ልኩን ማወቅ አለበት፣ የአእምሮን ልክ ማወቅ አለበት። لقد خلقنا الإنسان في أحسن تقويم ነው። እያንዳንዱ ኦርጋን ብቻ ሳይሆን የኦርጋንዶ የምናየው ነገር ስለሆነ ነው። የሰውነት ክፍል ፊሊንጎቻችን ጭምር የሆርሞኖቻችን ጭምር አህሰን ናቸው፣ ሐሰን አይደሉም። ስራቸውን መስራት የሚችሉ ናቸው ማለት ነው። ስለዚህ ተደብር ማድረግ ትችላለህ። ያ አዩሀ الذين آمنوا በቁርአን አንደኛው ይሄ ነው። አላህ የሰጠህን አቅም ማመን ማለት ነው። አላህ አቅም ሰጥቷል። ይሄን ካልሆነ ለምንከም በቁርአን ማለት ነው። አስቸጋሪ እኮ ነው። ለቀድ خلقنا الإنسان في أحسن تقويم እያለ አይደለም እያልከን ያለው ሪያሊቲክ በአፍህ ባትለውም ማለት ነው። ዋጅብ ነው፣ ግዴታ ነው። የመጣውም ደግሞ ልቦናቸው ላይ ችግር ያለባቸውና አቡ ጀህልን እያናገረ ነው። አፈላ የተደበሩን القرآن እያለ ያለው ምንድነው ፖይንቱ? በ24 ሰዓት ውስጥ እንደው ምን ያክል ደቂቃና እንደው ሰዓት ስለማል ነው ደፍሬ ምን ያክል ደቂቃዎችን ቁርአን ይሄ ጀነት መግቢያ ነው። በቃ የእውነት ይሄ በዚህ ነው ጀነት የምገባው። ከዛ ይሄንን ቁርአን ለመረዳት ምንድነው የሚለውን ለማወቅ ምን ያክል ደቂቃ ሰጥተናል። እንደው በሚጠቅመን እኔ እኮ አንዳንዴ ግራ እንዲህ ስል በጣም የሆነ ሃይማኖተኛ ሼህ ሁን ምናምን አይነት ለሼህ አይደለም ብለናል፣ ለዑለሞች ብቻ አይደለም ብለናል፣ ለሁሉም ሰው ነው ብለናል። ግን ሼኹን ቁጭ ብለህን ሸሪዓን ተማር ምናምን እያልኩኝ ሊመስል ይችላል። ነው አይደለም፣ ነጋዴ ነው አይደል አንድ ሰው። አረ በጣም እንድትሸቅሉ የሚያደርጉ ሐሳቦች አሉት ቁርአን والله ያው እሱ ፖለቲክስ ትንተና ላይ ይሰራል። ትምህርቱም ፖለቲክስ ነው። ምናልባት ኢንጌጅመንቱም ወደዛ ነው ይችላል። ለኔ ማንዋሊ ነው አልካ አይደለ፣ ጋይድ ላይን ነው። በጣም የሚያጅቡ የፖለቲክስ ሐሳቦች አሉት ቁርአን። እንደውም በቃ ሌላ ዓለም ላይ ሌላ አስተሳሰብ ላይ ያልተጠቀሱ ልክ ንግድም ላይ እንደዛ ናቸው።
ባረከላሁ ፊኩም ትዳር ላይ ያላችሁ ሰዎች ተርቢያ ያስቸገራችሁ ሰዎች ትምህርት የከበዳችሁ ሰዎች ትምህርት የተቸገራችሁ ሰዎች ፍሬሞች አሉት እና ይጠቅማችኋል አሁን በዚህ መልኩ ላወራ እንጂ እኪ ይጠቅመናል ሐቂቃ እኔ በጣም እንደው በዚህ መልኩ ካላወራን ማንግባባ መስሎ ስለታየኝ ነው ምናልባት እዚህ ሐሳብ ላይ የምንጨምረው ነገር ካለ ቀጥል ፍዲ ካለ ወደ ጥያቄ ለፍ ሌላ አይ ቲንክ እዚህ ጋር ምን ለማለት ፈለኩ መሰለ ቁርአንን ምን ያህል ሰውን እንደሚቀይ ያነሳው ስለነበረ ማለት በጣም የሚያስደንቀኝ አላህ እንትን ተዓዲ ያደርጋል አይደለ እስቲ ب10 ሚን ሱወር እስቲ 10 ሱራ ራሱ አምጡ ይላል እንትን ያደርጋል ምንድነው እስቲ እንትን በሉ አምጡ ብሎ ይጠይቃል ይሞግታና ያንን ሲል ምን አስባለሁ መሰለ አላህ ያንን ኩዌስቸን ሲያደርግ ይሄ ቃሎቹን ብቻ አይደለም እያለ የሚመስለኝ ይሄ ቁርአን በ23 ዓመት ያደረገውን ነገር የትኛው ፍልስፍና የትኛው ሐሳብ የትኛው እንትን ነው ያመጣው just እስቲ አምጡና ሳዩ አላህ ያንን እያደረገ ነው ይመስላል የሰው ልጅም ኢንስና ጂን ተሰብስባችሁ ላይክ እንትን እርስ በርሳችሁ በቃ እንትን ተግባብታችሁ ቢሆን ራሱ አታመጡትም አለ አላህ የትኛው የሚደንቀኝ ይሄ ቁርአን ለውጥ ያመጣው አሁን ያነሳቸው ማህበረሰቦች አሉ ምንም ነገር ማያውቁ ማለት ኢቭን ቀኝ ግዛት ለመገዛት ራሱ ብቁ ያልሆኑ ሰዎች ናቸው እኮ ባይዘው አይደለ አረቢያ እኮ ቀኝ ግዛት ያልተገዘችው በዚህ ትልቅ ኤምፓየር አለ በዚህ ትልቅ ሌላ ትልቅ ኤምፓየር አለ መሃል ላይ የተውት ማን ይሄዳል እዛ ማን ነው ራሱን ባርቢኪው ለማድረግ እዛ ምትሄደው ነዳጁም ገና አልመጣም ነበር ያኔ ሶ ማንንም አይፈልገውን ሶሳይቲ ወስዶ ከዛ ካልከው ይሄ በጣም እብድ ነው እንደ ከሚያስፈልግ ሶሳይቲ ዓለምን ወደ መብራት ነው የወሰደው እኔ እሱ አይደለም የሚደንቀኝ ፍልስፍናዎች ሰውን እንትን ሲቪላይዜሽን ሊፈጥሩ ይችላሉ አይተናል ብዙ ፍልስፍናዎችን ሲፈጥሩም ሲወድቁም አይተናል እኔ የሚደንቀኝ የትኛውም አይነት ፍልስፍና በኢንዲቪጁዋል ሌቭል በሶሳይቲ ሌቭል በፖለቲካል ሌቭል እንደዚህ አይነት ለውጥ ያመጣ አይነት እንትን የለም ቁርአን ፍልስፍና ስለ እንትን እንዳትሉ ፍልስፍና እኔ ሴንሱን ነው እንትን ይያልካል ዊዝደም ነው እንትን ማለት ህክማ ነው የሚባለው ቁርአን እኔ አስበው እስኪ ማለት ኢማጂን አድርጉ እነዚህ ሰዎች በ23 ዓመት ውስጥ እንዴት ሽንት ቤት እንደሚሄዱ ነው የተቀየረው ሌላውን ተው ማለት እነዚህ ሰዎች እንዴት ነው ሽንት ቤት የምንገባው የሚለውን ነው የቀየሩት እንዴት ነው ማንን ነው የምናገባው እንዴት ነው የምንፈታው እንዴት ነው የምናገባው እንዴት ነው እርስ በርስ ሰላም የምንባባለው በጣም የሚያስደንቅ ለውጥ ነው በተለይ ጥልቅ ነገር ደብዛለው በጣም የሶሳይቲ እንትን ላይ የሚያጠኑ ሰዎች ፊሎሶፊሽ ከላይ ነው የሚቀይሩት አንድ ፍልስፍና ሲመጣ ከላይ ያለው ማህበረሰብ ነው የሚቀይረው የሆነ መንግስት መጥቶ ሲገዛህ ምናምን ነገር እታች ያለው እንትንህ ምናምን አይቀየርም ብዙ ላይፍ ቱዴይ እንትን የሆነ መንግስት ምንም የሚቀየር ነገር ላይፍ ስታይል ይቀየር ይሄ ግን ኤቭሪቲንግ ነው ቼንጅ ያደረገው ኤቭሪቲንግ ነው ቼንጅ ያደረገውና ያንን አንደርስታንድ ማድረግ በተለይ ተደብሩን ብንለው ምናምን መጀመሪያ ቫልዩ መስጠት ስለሚያስፈልግ ማለት ነው ማንን ነው ይሄ ወስዶ ትልቅ አሁን ይሄ እናንተ ፖድካስት የምንሰራበት እየሰራን ያለ ነው ይሄ ሞመንት እንዲፈጠር ይሄ ቁርአን መውረድ ነበረበት ኢማጂን የተፈጠሩ ለውጦች አሁን የምናውቃቸው ሀገራት የሙስሊም ሀገራት የምንላቸው እነዚህ ሙሉ እንዲኖሩ ይሄ ቁርአን መኖር ነበረበት ይሄ ቁርአን መውረድ ነበረበትና ያንን ቫልዩ ስታደርገው ያንን አንደርስታንድ ስታደርገው ሰውም አጠብቅም ሰውም ተደብሩ ላንተም ላይፍ እኮ ይጠቅማል መንግስታትን የፈጠረ ክሬት ያደረገ ሲቪላይዜሽንን የፈጠረ ያንተ ህይወት ማስተካከል እንዴት ይከብደዋል ሐቂቃ በጣም የሚገርም ነው السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوش دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ አንድ መጨረሻ ሐሳብ አንስቼ ወደ ጥያቄ አልፋለሁ ወደ ቀጣዩ ቅርብ ጊዜ ሱረቱል አመጁዝን በአጠቃላይ ያው ይህ ማህበረሰብ ከጎደሉት ነገሮች መካከል በጣም ወሳኞቹ በያምናለሁ ፐርሰናሊ በግሌ ተዝኪያ አኺራና አላህን መርሳቱ ነው እና አመጁዝ ደግሞ የመካ ሱራዎች ናቸው መጀመሪያ የፈቱት ኢንሽካሊያ ነው መቼም አሁን ከሚነስፍ ምን ይቅራን ጀምር ማለት አይደለም ግን አውለውያ ምን ሰጠው እዛ አካባቢ ይሁን ከሚል ፐርስፔክቲቭ የሶስት ወር መሽሩዕ ነበረን እኛ ድርጅት ላይና ለሶስት ወር እየሰጠውኝ ወንድሞችን እህቶችን እያስተማርኩኝ ወደ 80 ምናምን አካባቢ የሚሆኑ ሰዎች ናቸው
የሆነ ሰዓት ላይ ሱረቱል ተክዊር ላይ ስለ ቁርአን ያወራና وما هو على الغيب بضنين وما هو بقول الشيطان الرجيم فأين تذهبون ይላል እና ማለት ነው በቃ ደነገጥኩኝ ለራሴ የት ነው የምትሄዱት በቃ ግልጽ ማለት ነው እኔ ብዬዋለሁ ከዚህ በፊት በዚህ ፕሮግራም እንደዚህ ቁርአን እንደዚህ በቃ አካሄዳችን ራሱ ማለት በግልጽ እንዴት ነው አላህ እንዴት እስኳላ አላስተዋልኩት فأين تذهبون በቃ ከቁርአን የት ነው የምትሄዱት እያለ ነው አላህ እኛ ደግሞ አይ አይደለም ወደ አንተ አንመጣ ነው ዘራችን አሁንና አሁን ብዙ ጊዜ የወቀሳ የምናምን እንትኖች እኔ ውጤታማ ናቸው ብዬ አላስብም አሁንም እየወቀሰን ሳይሆን ቁርአኑ ራሱ ይሄን እያለን ያለው ግን ደግሞም ካለ ኤክስፒሪየንስ ደግሞ የተወሰኑ ሐሳቦችን ለእናንተ እያጋራን ያለ ነው እስኪ ሞክሩት የሆነ ጣም ታገኙበታላችሁ ሐቂቃ ማለት ነው በሰጠነው ልክ ደግሞ ቁርአን ይሰጠናል ተደቡር ጋር ስንገባ ሌላኛው ኢምፖርታንት ፖይንት አሁን ብዙ ጊዜ ተፍሲርና ተደቡር ይቀላቀልበታል ሰው አይደለ እኔ ተደቡር ያረኩትን ነገር ለሰው ሼር ማድረግ ተፍሲር ነው ብዬ ማውራት ከዛ አህካሞች ላይ ምናምን መግባት እነዚህ ጉዳዮችን ደግሞ ሐሳብ እንስጥበት እስኪ ምን ትላለህ እዚህ ጉዳይ ላይ ቢስሚላህ ወላሂ አይ ቲንክ ያው ከተደቡር አህካም አይደረግም አይደለ በቃ ያንተ እንትን ያደረከው ነው ሲጀመር ከሚኒንጉም ስለማትወጣ ተደቡር ስታደርግ በቃ አላህ ለምን እንደዚህ ያደረገ ጥያቄዎች አላለም ቅድም ኤግዛምፕል ቆይ ሰጣን ነበር አይደል ለምን ነው ይሄ እንደዚህ ሆኖ ለምን እንደዚህ ነው ኦኬ ከአላህ ጋር ያለ ሪሌሽንሺፕ ጋር ምንድነው የሚለው ስለሆነ ሁክም የሚወጣበት ነገር አይደለም አይደል የራሱ አለው ለምሳሌ ከቁርአን እንዴት ነው ሁክም ነው የሚወጣው እኮ የራሱ እኮ ፊልድ ነው ብቻውን ፊልድ ነው አይደል የቁርአን እንትን ሁክም ምንድነው ለሁክም የወረዱ አያቶች አሉ ወደ 500 ምናምን አካባቢ እነሱን የሚወጡበት በቃ እንትን አለው ምናምን የራሱ አይነት ፊልድ አለው የራሱ ሳይንስ አለው ምናምን ነገር ኢቭን ሙፈሲር ለመሆን ራሱ እኮ ተፍሲር ራሱ እኮ በራስ ማድረግ አትችልም አይደል ለምሳሌ አሁን ይሄኛው በቃ ሁሉም ነው የተጋበዘው አለን ተደቡር ላይ ተፍሲር ላይ ግን ኳሊፊኬሽኖች ያስፈልጋል ተፍሲር ስታደርግ ስለዚህ ተደቡር ላይ ሰዎችን አንተ ተደቡር ያረከውን ኢልዛም ማድረግ አትችልም ያ ኦብቪየስ ተፍሲር ነው ማለትም አትችልም ያ እንትን ትላለህ በቃ ሪፍሌክሽን ነው ሪፍሌክት ያደረከው አንዳንዴ እኮ እንትን ሊሆን ይችላል ነው ለምሳሌ የሆነ ሰው ይሄ እኮ በዚህ ስላልሆነ ልክ አይደለም እኮ ሊልህ ይችላል ልክ አይደለም ያያየህበት መንገድ ልክ አይደለም ነው በዚህ ነው እንትን የሚያደርገው ምክንያቱም ከአያው ጋር ሴንስ አይሰጥም ሊልህ ይችላል ኢቭን ራሱ ማለት ነው እንኳን አይደለም ተልዚም አድርገህ ሁክም ልታወጣበት ማለት እንደ ተፍሲር ማለት ነው ያ እንትን ልታደርገው ሶ ያንን መረዳት በጣም አስፈላጊ ነው ተደቡሩን ስናስብ ማለት ነው በቃ ባጭሩ እንትን ለማለት ተደቡር የተቀመጠ ማዕና አለ ያ ማዕና እኔ ህይወት ላይ ምንድነው ከኔ ጋር ምንና ምንነን ይሄኛው አያ እኔና ይሄኛው አያ ምንና ምንድነን የሚል ነው በቃ ያ ነው በቃ ምንድነንና ሪሌሽንሺፓችን ምንድነው የሚለው ሶ በጣም አሪፍ ከዛ ውጪ እዚህ ላይ ሐሳብ ለመጨመር ምናልባት ይሄን ፕሮግራም የምትከታተሉ ኡስታዞች ልትኖሩ ትችላላችሁ ወደ ዲኑ ቀረብ ያላችሁ ሰዎችን የምታስተምሩ ሰዎች ቁርአን እባካችሁን ወይ ተዳረሱ ነው የሚለው ሙዳረሳ من أوزان المفاعلة مفاعلة የሚለው የቃል ቅርጽ ላይ የመጣ ወርድ ነው مفاعلة በሚለው ቃል ሁላ የሚመጣ ማንኛውም ቅርጽ ሙዳረሳ ሙቃተላ በለው ሌላም ብትለው ሁለት ሳይድ ይፈልጋል ስለዚህ ቁርአን ይሆን ዘንድ ቀራአ ጀማዓ ነው ብለናል አይደለ ቁርአን ይሆን ዘንድ ከአንድ ሳይድ ብቻ መሰጠት የለበትም እኔ አሁን የትኛው መስጂድ ላይ ነው የትኛው መድረሳ ላይ ነው ኤክስፐርቶች ተሰብስበው ኤክስፐርቶች አይደለም እሺ ችግር የለውም እንደው ኖርማል ደረሳና ሸኽ እንኳን ሙዳረሳ የሚደረጉት የሚማማሩት አንዱ ሐሳብ ልክ አሁን እንደሆነው ነው ቁርአን ላይ ወተዋሰው ቢልሐቅ ነው የሚለው ተዋሲ ማለት ያው ሙሻረካ ነው ሙዋሳ ማለት አንዱ ሌላኛውን በሐቅ አደራ ይለዋል ሐቅን ያብራራለታል ትክክል አይደለም በያስባለው መረጃ ሆነ ብሎ በአደብ ይነግረዋል ሐቅ አንተ ጋር ካለ ለመቀበል ሬዲ ከመሆን ጋር እሱ ጋር ያለውን አሁንስ ያለው አንተ ምናምን አንድ ሳይድ ብቻ ነው ያለው ኖ አይደለም ተዋሲ ቢልሐቅ ተዋሲ ቢሰብር ሙዳረሳ ነው ያለው ቁርአን ጋር እንደዛ ሲሆን ነው ሸኽ እንትና የሚሆን ነገር ይላሉ ኡስታዝ እንትና ይላል እገሊም ይሄን የሆነ ሐሳብ ይሰጣል ይሄም ከዛ ቁርአን ከቋንቋ አንፃር ከሉት አስተምህሮቶች አንፃር ከታሪኩ ከዒበሩ አንፃር ይሄንንም ይዞ ነው ቁርአን የሚሆነው ይሄ ብቻ ቁርአን አይሆንም አሁን ያለው አስተሳሰብ ምንድነው ሸኽ እንትና ያሉት ለምሳሌ ሸኽ እንትና የሚባሉ አንድ ዓሊም አሉ እሳቸው የሆነ ሐሳብ ይሰጣሉ ቁርአን በቃ እሳቸው ኢንሳይት ነው ያ እንትና ደግሞ ይላሉ እሳቸው አንድ ሰው ይሄን ብቻ ነው መከተለው ካለ ቁርአን እየተከተለ አይደለም እሳቸው ያሉትስ ይሄም ቁርአን ነው ማለት ከፍሬሙ ከቋንቋው ከሙስብ የሚቀመጥለት መስፈርት አለ ከዛ ካልወጣ ዝም ብሎ ሐዋህን አይደለም ስሜትን አይደለም ተንዘባርቀው ስለዚህ 10ም ነገሮች ናቸው ተሰብስበው ቁርአን የሚሆኑት ይሄ ደግሞ ምን ይፈልጋል
ሙዳራሳ ይፈልጋል እኔ እስካሁን ድረስ في ታሪክ الاسلام ብዙ አልሆነም ብዬ ከማስባቸው ነገሮች መካከል ሙዳራሳ የለም ለምን ተፍሲሮችን አይታቸው ለምሳሌ ዝም ብለህ አስበው በአንድ ዘመን ላይ ነበሩ 3-4 መፈሲሮች አሉ ወይ 5 መፈሲሮች በመፈሲር ደረጃ በሙተደብር አይደለም እነዚህ ሰዎች እስኪ ሰብሰብ ብለው አውርተው ተወያይተው ምናምን ሐሳብ የሆነ መጽሐፍ ጽፈውልም ቢሆን በቃ የሚገርም ነገር እኮ ነው የሚወጣው ከዛ እሱንም ሰብስበው የሆነ ዘመን ላይ ካለው ጋር ደግሞ ጨምቀው ደግሞ ስታየው ሌላ እኮ የሚያምር ነገር ነው የሚወጣው አላኩል ሐሊን ቁርአን ይሄ ሁሉንም የሚያካትተ ነው በስተመጨረሻ አንድ ሐሳብ እናንሳ አሁን እንግዲህ ሶሻል ሚዲያ ዘመን ነው ሁለታችንም ሶሻል ሚዲያ ላይ ብዛም ይነሳለን በተለይ ፊልድም ቢሆን ማለት ነው ተመጣጣለ ወደ ቁርአንም ይሄን ፖለቲካ ማጥዋለ ዘላለ አይ ፖለቲካም ቢሆን ያው ቁርአን ነው ምንም ችግር የለውም በተለይ ይፈልጋል አይ ፈልኩ ሰብሰብኩኝ ቁርአን ይሰበስባል አይደል ለወጣቱ የሆነ ሐሳብ ብንሰጠው እኔ ከዚህ በፊትም ዝም ብዬ ሞከርኩት አንድ ነገር ነበረ ብዙ አልገፋውበትም አክቹሊ ምናልባት ሩበ ሙበለጊን አው አሚን ሳሚዕ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ሰላቱ ረቢ ሰላሙ ዐለይሂ የሚያዳምጥ አካል ከተናጋሪ የበለጠ አንደርስታንድ አድርጎ ጉዳዩን ሊያስፈጽመው ሊሄድበት ይችላልና ሶሻል ሚዲያ ላይ ኮንተንት ክሬት የሚያደርጉ አካላት ብዙ አይነት ኮንተንት ክሬት ይደረጋል አራባና ቆቦ የሆነ ኮንተንት ይደረጋል የሚጠቅሙ ነገሮች አሉ በጣም ብቻ ውዝግብግብ ያለ ነው ሙስሊሙ ጋር ስትመጣ ፍሬም ያለው ነገር አይደለም ወይ አንዱን የሚመግብም ነገር አይደለም ሶ ከዚህ ጋር በተያያዘ ቁርአንን ተደብር ከማድረግ ቁርአን ሐሳቦች ሶሻል ሚዲያ ላይ ከማሰራጨት አንፃር የተወሰኑ ሐሳቦችን ብንለዋወጥ እስኪ አንተን ሐሳብ ነገር እዚህ ላይ ኢንሻአላህ አይ ቲንክ ያንን ካልቸር ማዳበር መቻል አለብን እንዳልከው በተለይ ቁርአን ቅድም እንትን ያልከው ላይ ታሊቅ አድርጌ ልጀምርና ሙዳረሳ ላይ አይ ቲንክ እንትን ግሩፕ አለንኛና ሪፍሌክሽን የምናደርግበት ግሩፕ አለና ላይ ምን ያህል እንደሚጠቅም መታያን ነው እኔ መቼም ቢሆን እንደዛ ማላያቸውን አያዎች ከሆነ ሐኪም ከሆነ ሰው ስታየው ኦኬ እንደዛ ነው ለካ ከቱ ቁርአን እንደዛ ስለሆነ ማለት ነው ኢንጂነሩ ሌላ መንገድ ነው የሚያየው እኔ ፖለቲካው ብዙ ጊዜ ፖለቲካ ነው እኔ ማነሳው እዚህ ብዙ ማላነሳው ፖለቲካው የፍልስፍና ምናምን ነው ማነሳው ያ ኢንተረስት ስለሆነ ማለት ነው እንዴት በጣም ከባድ የሆኑ ሐሳቦችን ቁርአን እንዴት አድርጎ ታክል እንዳደረገ እኔ ወላሂ ከቁርአን በጣም ይደንቀኝ ይመለሳሉ አፉ በላይ በጣም ይደንቀኝ ኤቭሪ ኢንዲቪጁዋል እንዴት አድርጎ ማናገር እንደሚችል የትኛውም ሌቭል ብትሆን ማለት ለምሳሌ ኢማጂን ቁል ሁወላሁ አሐድ በጣም ቀላል ይሰበስባል ቁል ሁወላሁ አሐድ አላሁ ሰመድ አላህ አንድ በቃ አልቋል ማለት በቃ አላህ አንድ ነው ብለህ ጨርሰዋል ከዛ ግን ልክ ትላልቅ ደግሞ በተለይ ፍልስፍና ላይ ይሆናል እንዳትገቡ ፍልስፍና ላይ ይሆን ያህል እንትን አንባለው ምናምንና በጣም ትልቁ ጥያቄ ፍልስፍና ላይ መሰለ ቲዮዴስ የሚባል ጥያቄ አለ ለምንድነው መጥፎ ነገር ያለው ዓለም ላይ ለምንድነው መጥፎ ነገር የሚከሰተውና ባለፈው መኪና ውስጥ ከኡስታዞች ጋር ነበርኩ እንትን እየተቀራን ነው የጁማ ቀን ነበር እንደውምና ሱረቱል ካፍ እየተቀራ ነውና ሱረቱል ካፍ ላይ እየቀራን በጣም እንትና ላይ በጣም ደነቀኝ ምን ይላል ሱረቱል ካፍ የዙልቀርነይንና የእንትና የሂድርና የሙሳ ታሪክ ማለት ነው ሙሳ እሱ ጋር ሊማር ይሄዳል ሄደው ከዛ አስተምረኝ ይለዋል ከዛ በኋላ ሶስት ነገሮች ይፈጠራሉ አሁን ያጀበኝ 3 ነገሮች ይፈጠራሉ ይሄን ሳላነሳ ከሄድኩኝ ዙልም ነው 3 ነገሮች ይፈጠራሉ መጀመሪያ ልክ በቃ ተከተለኝ ይለዋል አይደለ ሰብሬ ይኖርሃል ከዛ ኢንሻአላህ ይለዋል አይደለ ወልዓሲያ ለከ አምራ አይደለ ሰብር አደርጋለሁ ግን ደግሞ ከዛ ይከተለዋል ልክ ሲከተለው መጀመሪያ የሚያደርገው ህፃን ልጅ ይገላል አይደል እንትን መጀመሪያ ሰፊናውን ይሸነቁረዋል ከዛ የረዷቸው ምናምን ሰዎች ከዛ ሙሳ ይቀውጠዋል እንዴት እነዚህ ጥሩ ሰዎች እንዴት ነው መጥፎ ነገር የምትሰራው ምናምን ይለዋል ከዛ በኋላ አልነገርኩም እንዴ ሰብራ ይኖርህ ምናምን ያልፈዋል ሁለተኛ ላይ ህፃን ልጅ ይገላል ይሄኩ በቃ ኑክራ ነው እንዴት እንደዛ ነገር ታደርጋለህ ምን በቃ ውግዝ ምን ሴንስ ማይሰጥ ነገር አይላል ከዛ በኋላ እኔ ጊዜ ሄዱና እንትን ምንድነው ሰዎችን ምግብ ሲጠይቋቸው እንደውም እንትን ራሱ ያደርጓቸው ይላል አላህ ቼክ ራሱ ያደርጓቸው በር ነው ይዘጉባቸው አይነት ነገር እነሱን ግርግዳቸውን ቀኑ ሙሉ ሲሰሩ ዋሉ ሙሳ ግራ ገባው ከዛ መጨረሻ ላይ በቃ ከዛ ተፍሲሩ ልንገር ይላል ለምሳሌ እነዚህ 3 ጥያቄዎች በጣም ወሳኝ የሆኑት ቲዮዴስ ያልኩት ጥያቄ ለፊሎሶፊያ 3 ነገሮች በጣም ወሳኝ ናቸው አንደኛ ጥሩ ሰዎች ለምን መጥፎ ነገር የሚገጥማቸው የሰፊናዎቹ እነዛ ጥሩ ሰዎቹ ማለት ነው ወስደው ለምንድነው የቀደደባቸው ከዛ በኋላ ምንም ደግሞ ኢነሰንት የሆኑ ጥሩ መጥፎ ማተለ ኢነሰንት ናቸው ምንም ነገር አላደረጉም ህፃናት ለምን ነው የሚሞቱት በጣም ትልቁ ጥያቄ በጣም ብዙ ትላልቅ ፊሎሶፈሮችን ዲስቶቭስኪን ብትል ያ ፊሎሶፈር እንኳን ብቻ እነዚህ አይነት እንትሮችን ብታነሳቸው ኢቭን ከነንተና ጀምሮ ከነ ዳርዊን ከነ ኤቭሪዋን ብታነሳ እነዚህ የተለያዩ ፊልድ ያሉ ሰዎች የሚያስጨንቃቸው ይሄ ነው ህፃናት ለምን ነው የሚሞቱት ምን አደረጉ ከዛ በኋላ የጥሩ ሰዎች ደግሞ ለምን መጥፎ ሰዎች ደግሞ ጥሩ ነገር የሚያገኙት 3 ጥያቄዎች ነው ኤግዛክትሊ አላህ ታክል ያደረገ ያለው እነዚህ 3 ጥያቄዎች ነው
ከዛ በኋላ አላህ ምን አለ ከዛ እንትኑ ሰጠ ህክማውን ሰጠና መጀመሪያ ህክማው ነበር እየመሰለኝ የነበረው ከጀርባው ይሄ ያለ ምና አላህ ግን እያለ ያለው ሲጀመር መጥፎ መሆኑን በምንድነው የምታውቀው አንተ ነው እያለ ያለው በየትኛው ካፓሲቲ ነው ይሄ መጥፎ ነው ይሄ ጥሩ ነው የምትለው ሲጀምር የልጁ መጥፎ ነው ያልከው ጥሩ ሆኖ ተገኘ የነዛ መጥፎ ነው ያልከው ምንድነው መሊክ ይመጣል ያኩዝ ሁሉ እንትን አይደል ሰፊነትን ገስባ አይደል ሊቀማቸው ነበር መርከባቸው ማለት አዳናቸው ጤነኛ ሆኖ ካገኘው ሲጀምር ፕሮብሌም ኦፍ ኢቪል ስትል የሚባለው በስሙ እንደዚህ ፕሮብሌም ኦፍ ኢቪል ስትል ኢቪል ማንህና ነው ኢቪል መሆኑን የምታውቀው አንተ I was baffled በቃ ልክ ሳይ ይሄ እኮ ዓለምን ያነቃነቀ ትልቁ ጥያቄ ነው so that's በቃ ቁርአን ማለት ያ ነው ኖርማሉም ሰው ያወራል ፊሎሶፈሩ ይሄን ሲያነባ አስበው ምን እንደሚሰማው ሰለመ በል አስበው እስኪ በቃ ምንም ልትለው አትችልም አንድ ምን አለ ጄፍሪ ላንግ አፎን በጣም አስረዝማል ጄፍሪ ላንግ ምን አለ ጄፍሪ ላንግ የሚባል ሰውዬ ነበር I think የሆነ ጊዜ ቫይራል ሆኖ ነበርና ሰልሞ ነውና ወደ እስልምና የመጣበት መንገድ ሲያወራ ሱረቱል በቀራ ጀመርኩ ይላል ከዛ ታሪኩ መጀመሪያ ይናገራል እንዴት ወደ አምላክ የለም ብሎ እንዳመነ ማለት ነው እናቴ በጣም በህይወቴ ከማቃቸው ጥሩ ሰዎች መካከል እናቴ ናት ይላል ማለት በቃ ቅድስት ናት ማለት ሴንት ናት ማለት እናቴ ናት ይላል አባቴ ደግሞ ይደበድባት ነበር ይላል አይገባኝም ነበር እንዴት ነው እንደዚህ አይነት ጥሩ ሴት በዚህ ወይ የምታደርገው ፈጣሪ የሚፈቅደው ቢኖር ኖሮ ፈጣሪ እቺን ሴት ቤተሰቦቿ የሚወዷት ጎረቤቶቿ የሚሏት እንዴት ያረጋታል ምናምን ብዬ አልኩና ሱረቱል በቀራ ጀመርኩኝና ልክ አላህ መላእክቶቹን ሰብስቦ ኢኒ ጃኢሉን ፊል አርዲ ኸሊፋ ሲላቸው አደርጋለሁ ምንድነው ምትክል መሬት ላይ ሰው ልፈጥር ነው አላቸው እነሱ ጥያቄ ምን ነበር አተጃሉ ፊሃ ታረጋለህ እንዴ ደምን የሚያፈስ ፈሳድም ሚል የሚያስፋፋ ታረጋለህ ሲል ኤግዛክትሊ የኔም ጥያቄ እሱ ነው ያለ ነው እሱ ኤግዛክትሊ መላእክቶቹ እየጠየቁት ያለ ነው እየጠየቀ ያለው like ዛስ ቁርአን እየጠየቀ ከዛ በኋላ ኦኬ እሺ ምናምን እየቀጠልኩ አለ ከዛ ኢኒ አዕለሙ ማላ ተዕለሙን አላቸው እኔ አውቃለሁ እናንተ አታውቁ ሲል ነው this not enough ይሄም በቂ መልስ አይደለም ምን ማለት ነው የሁሉ ነገር ካረክ በኋላ አልኩት ይላል እዛ ልክ እንጂ ወዓለመ አደም አላለ አደምን አስተማረው ኦኬ ሰው ልጅ ለካ መማር ይችላል ከጥፋቱ ዛዝ ህክማ ጀርባው ላይ ያለው ይሄ ሰው አውጥሩ መጥፎ ነገር ሊያርግ ይችላል ከዛ ግን ከጉድለቶቹ ከመጥፎ ነገሮች አሁን እኮ ዓለም ኮምታያ ነው አይደል ከድሮ መቼም አንደግሞም ትላለ የሆነ ሳለ እንትን አድርገ ዛት በቃ ትክክለኛ ህክማ ማለት ያ ነው እሱ ከዛ በዛ ነው ይሰለመው ኢማጂን ዛት ቁርአን ኢቭን ያን ያህል ፊሎሶፊካል እንትን ያላችሁን ሰዎች ቀጥታ የሚያናገር እንደዛ ነው ተራውን ሰው ያወራል የኖርማሉን ሰው ያወራል ወደ ሶሻል ሚዲያ ልመለስል ቁርአን ወሬ እኮ ከተጀመረ አያልቅም ችግር ነውና ወደ ሶሻል ሚዲያ እንትን ስለለ አይ ቲንክ ካልቸራችን ማድረግ መቻል አለብን ማለት ይሄ ጥሩ ነው እኮ ላይክ ጥሩ ኮንቴንቶች አሉ የሉም ይያልን አይደለም ግን አብዛኛው ኮንቴንቶች አንድ አይነት ፎከስ ብቻ ላይ መሆን የለባቸውም አይደለ እንደውም የሆነ ያህል ጥሩ አይ ቲንክ የሆነ ልጅ አለ መሰለኝ እንትን ላይ ቁርአን ላይ የሚሰራ አንድ ልጅ ከዛ ውጪ የለምና እነዚህ ኮንቴንቶች ላይ ኢቭን ከጀርባ ቁጭ የምትሉ ሰዎችም ሪፍሌክሽን ያላችሁ ሰዎችም እየወጣችሁ እንትን አድርጉ አውሩት ዲስከስ ይደረግ ይወራ ሐሳቦች ይወጡ ምናምን ነገርና ያ ሲሆን ባህል ይሄ የቁርአን መፈለግ ባህሉ ራሱ ይመጣል ለምሳሌ ከሆነ ጊዜ በኋላ ልክ የሆነ ነገር ስታይ ቁርአን እንደዚህ ነው ምናምን ስትል በጣም ትደነቃለህ ለምሳሌ አሁን ቁርአን እንደዚህ ልወድ የቻልኩት በቃ ያኔ ቪዲዮ አየውና ኑዕማን አወራኝ በቃ ከዛ በኋላ ከቁርአን እንትን ማለት አልቻልኩም ማለት በቃ አንዴ ቁርአን ደግሞ ከተበህ ነው ጀስት እንትን አይደለ ሲብጋት አላህ ነው የሚለው መጠመቅ ነው በቃ ትጠመቃለህ ከዛ ውጪ እንትን ማድረግ አስችልና ያንን ካልቸር መደረግ መቻል አለበት እንደዛ ማድረግ መቻል አለብን ወጣቱ በተለይ ወጣቱ ደግሞ ለመሰለህ የምንለው ኢቭን እኔም ያኔ ድሮ ሳስብ የነበረ አንድ ችግር ብዬ ማሰብ የነበረው የሚያወራኝ የለም በኔ ቋንቋ ነው ዲስከስ የሚያደርግልኝ የለም ኢቭን ቁርአን ተፍሲር ቁጭ በየሰማ ራሱ ሪሌት አላደርገው እንትን አይለኝም ተሰማዋለህ ምናምን ግን በቃ ሰምተው ተወጣለህ አዎ እሱ ነው ምልህ እኮ በቃ እንትን አያደርግህም ምንድነው ፍቅር እንዲይዝህ አያደርግም ምክንያቱም ቋንቋው አወራሩ ምናምን ስላልሆነ ማለት ነው በቃ የወጣት ቋንቋ ያስፈልጋል ስለ ቁርአን ሳወራ ስላንግ እየተጠቀምኩ ማውራት ይኖርብኛል ለወጣት ሳወራ አሁን ያራዳ ቋንቋ ተጠቀማለሁ ስፈስር ዛዝ ወጣቱ የሚስበው ሐራም ነው እንዳት ያን ወጣቱ በራሳችን ቋንቋ ራሳችን እንትን ስናደርገው ማለት ነውና ሶ እኔን የሚያናገር መሆን መቻል አለበት ነው ኮንቴንቶች አይደለ ደግሞ ተማሳይ መሆንም የለበትም ለምን ሁላችንም ስለ አይዞህ ብቻ እንትን የምናደርገው ነው ያንተም ጥያቄ ነው እሱ የኔም ጥያቄ ነው ኤቭሪዋን እኮ ነው አይደለ ማለት በቃ እንትን ምንድነው ረጃ አስፈላጊ ነገር ነው አይደለ በአላህ ረህመት ምናምን ማድረግ አስፈላጊ ነው ግን እዛ ደግሞ ሐሳቦች ሊንሸራሸሩ ይገባል አንዳንድ ሰዎች አሉ በቃ የሚስበው ኢንተሌክቹዋል የሆነ ነገር የሆነ ደግሞ ብዙ አይነት እንትን አለ ብዙ አይነት ሰው አለ የስሜቱ እንደሚስበው ሙሉ ማለት ነው ኢቭን ተፈኩር ላይ ተደቡር ላይ ስናወራ እኮ አላህ ሁለት ቦታ ላይ ተጠቅሷል ተደቡር አፈላይ ደበሩና ይላል መጀመሪያ ከዛ አማላ ቁሉቢና አቅፋሉ ኃይል የመጀመሪያው ቦታ ላይ የስሜት ነው የመጀመሪያ ሁለተኛው ደግሞ لو كان من عند غير الله አይደለ ከአላህ ውጪ ቢሆን ለወጀዱ فيه اختلافا كثيرا ይሄ ሁለተኛው ኢንተሌክቹዋል ነው ተደቡር ሁለት አይነት ነው ያለው ማለት ነው
ስለ ቁርአን ስናወራ ኢሞሽናል ፓርቶች አሉት ኢንተሌክቹዋል አሁን ራሱ ቅድም ስናወራቸው ዲስከስ እናደርጋቸው የነበሩ አያቶች አንዳንዶቹ ፊሎሶፊካል ናቸው ድብን ያሉ ፊሎሶፊ አይደል አንዳንዶቹ ደግሞ በጣም ስሜታዊ ናቸው በቃ ያንን ባላንስ ማድረግ መቻል አለብንና ኮንቴንቶቻችን እንደዛ መሆን አለባቸው ወጣቶቻችን ኢቭን እኔ ይሄ ችግሩ ይመስለኝ ያንን ቁርአን እንደዛ ነው ብሎ ማሰብ መጀመር መቻል አለብን ቁርአን ወርዶ ለወጣት የሚያናግርም አለው ቁርአን አሁን ሐሳበል ካፍ ዝታነሳ በጣም ይደንቃል እንዴ ኦኬ እንደዚህ ነው እንዴ ወጣት ምናምን ነገር ትላለህ ሶ ጀነራሊ ምንድነው ሐሳቡ በቃ ያ ሊኖር ይገባል ነው ያ መጀመሪያ ኢምፖርታንሱን ማወቅ መቻል አለብን ግዴታ መሆኑን ማወቅ መቻል አለብን ከዛ በኋላ ለዚህ ነው ኮለክ ኢምፖርታንት የሆኑ ነገሮች ስለሆኑ አይደል ሚዲያ ላይ ወጡት አንዳንድ ነገሮች ስናያቸው ኢምፖርታንት ነው ብለን የምናስባቸው ነገሮች ሚዲያ ላይ ይወጣሉ ዚክር ነው ብለን ስናስብ ዚክሮች ምናምን ነገር ታያለህ ምናምን የሆነ እንትኖች ፈታዋሽ ታያለህ ምናምን ነገር ቁርአን ኢምፖርታንት ነው ብለን ስናስብ እንደ ማህበረሰብ ውጪ ታያቸዋለህ ነው ያን ኢምፖርታንሱን ማስተካከል ካቻን መውጣት አለብንና አይ ቲንክ ሶሻል ሚዲያው ላይ የሚገባውም ቁርአን ነው እዛ ላይ መሸራሸርም ያለበት ባረከላሁ ፊክ ኮንተንት ክሪኤተሮቻችን እባካችሁ እንዲሁ ሁለታችንን ማካተተ ነው ቁርአናዊ ሐሳቦች ረመዳን እየመጣ ነው ያለው እስኪ ኮንተንታችንን ትንሽ ቀየር እናደርገው ቁርአን ጋር ቀረብ ለማለት እንሞክር in a sense በዚህ ሰበብ ተቀርባላችሁ እርግጠኛ ሆኜ ነው የምነግራችሁ ትንሽ ቀረብ ካላችሁ ለሰው እንኳን ለማስተላለፍ በሚል ምክንያት ቁርአን ያው ሲወት አላህ ተጠመቃላችሁ ሳብ ተደርጋችሁና ፈድሊ በጣም እኔ በጣም በጣም በቃ የሚገርም ጊዜ ነው የነበረው ሐቂቃ ተመልካቹም ጥሩ ጊዜ እንዳሳለፈ ተስፋ አደርጋለሁ ቁርአን ጋር ቀረብ ለማለት ግዴታ መሆኑን መረዳት ነው አለን ከዚያ በኋላ ደግሞ እኔን ያናግረኛል ቁርአን የሚለው ስሜት መምጣት አለበት ከዛ በኋላ ጊዜ መስጠት ብቻ ነው የሚፈልገው ከዛ ውጭ ያሉ ዑዝሮች ሁላ اي ሰብራችኋል ችግር የለውም مرحبا جزاك الله خير الجزاء بارك الله فيك አብረን ስለቆየ شكرا السلام الله عليك وعليكم السلام ورحمه الله وبركاته